ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ማክሰኞ መረጃዎችን እናልፋለን። በመጀመሪያም አቶ ጁዋር መሐመድ በደምቢ ዶሎ የታገተችዋን ተማሪ ጉዳይ ማስመልክቶ መረጃ ወጡ። በዚህም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በሌላ መረጃም መከላከያ ሰራዊትም ጀነራል ምግበይ ኃይሌ ላይ የቀረበውን ክስም የትግራይ ሰላምና ጸጥታ ቢሮ ኃላፊም የጎደለ ነው ሲሉም ማብራሪያ ሰጡ። የትግራይ ሰላምና ጸጥታ ቢሮ ያወጣውን መግለጫም ወደ እናንተ የምናስተላልፍ ይሆናል። ሰዓቱን ጠብቆ ይደርሳችኋል። በሌላ መረጃም ሰባተኛ ቀኑን በያዘው ዘመቻ አንድነትም የአማራ ፋኖ በጎጃም ዛሬም በየግንባሩ ድል ተቀናጅተዋል። ይህንን ድልም ወደ እናንተ የምናስተላልፍ ይሆናል። ሰዓቱን ጠብቆ ይደርሳችኋል። ይህ ቪዲዮ ለብዙ ሰው እንዲደርስ ሰብስክራይብ እና ላይክ ማድረጋችሁንም እንዳትረሱ። በዝርዝር ወደምናገኘው መረጃ ስናልፍም አቶ ጁዋር መሐመድ ዝምታውንም ሰበረ። የደምቢ ዶሎ ተማሪዎች እገታ ጉዳይ ላይም ነው ዝምታቸውን የሰበሩት አቶ ጁዋር መሐመድ። ባለፉት 7 ዓመታት ተፈጽመው እስካሁንም እውነታው ግልጽ ካልሆኑት ክስተቶች ውስጥም በደምቢ ዶሎ ዩኒቨርሲቲ ተማሪዎች ላይ የተፈጸመው እገታ ወንጀል ነው ሲሉም ያተታሉ። አቶ ጁዋር መሐመድ መቋጫ ሳያገኝ ሲደበቅና ሲድበሰበስ የቆየ ጉዳዩን ሰሞኑን አንድ በህወሓት የተረፈች ተማሪ በኢቢኤስ ቴሌቪዥን ቀርባ እንባዋንም እያራጨች ስትናገር ሰማን። ወዲያውኑ ደግሞ ዝግጅቱን ከዩቲዩብ እንዲሰረዝ መደረጉንም ተመለከትን። እነሱ ቢያነሱትም ቅጂው ኢንተርኔት ላይ ቀርቷል። ፈጣሪ እንኳን የሚችል ምስኪን በህወሓት አትርፎ መከራዋንም ለህዝብ ማጋራትም አበቃት። ትዝ ካላችሁ እገታው በተዘገበው ወቅትም መንግስት አንዴ በኦሮሞ ነጻነት ጦር ነው የታገቱት፣ በመንግስት ኮማንዶ ኦፕሬሽንም አስለቅቀናል ሲሉም ቆይቷል። ቀጥሎም ጠቅላይ ሚኒስትር በፓርላማ ቀርቦ ጉዳዩንም ስለመከሰቱም ሆነ አለመከሰቱም ተጨባጭ ማስረጃ ማግኘት እንዳልተቻለም ተናግረው ነበር። ኋላ ላይ እንዲያውም አንድም የታገተ ተማሪ የለም፣ ውሸት ነው፣ ድራማ ነው ሲሉም ያትታሉ። እኛ እንደታሰርነ ሰሞን ተማሪዎቹ የታገቱ 17 ተጠርጣሪዎች ተይዘው ክስ እንደተመሰረተባቸውን በዜና ሲተላለፍ ሰምቻለሁ ይላሉ አቶ ጁዋር መሐመድ። በቅርብ ደግሞ እገታውንም ያስተባበረው ጃልጫላ የተባለ በብሔር አማራ የሆነ የኦነግ ጦር አባልም እንደነበረና ተማሪዎቹም ወደ ባህር ዳር በመውሰድ ከእገታው ጀርባ ለነበሩ አካላት መተላለፋቸውንም ከማርሻል ብርሃኑ ጁላም ተነግሯል። አንድ ነገር ግልጽ ነው። ያኔም ስለ ጉዳዩ ተጨባጭ መረጃ እንዳይወጣ የመንግስት አካላት ከፍተኛ አፈና ሲያደርጉ ነበር። ይህንን ድርጊት ይኸው አሁንም ቀጥለውበታል። ለምን ይመስላችኋል? ከልጅቷ አንደበት እንደሚሰማውም ከእገታ ካመለጠች በኋላ ወደ ደምቢ ዶሎ ዩኒቨርሲቲ ተመልሰም ነበረ። ይህ ማለት መንግስት ጉዳዩን ማውቋል፣ መረጃም አግኝቷል ማለት ነው። ታዲያ የህግ አካላት ቃሏን ተቀብለዋታል፣ እገታውንም ፈጽመዋል ተብለው ፍርድ ቤት በቀረቡበት ላይም ምስክርነቷንም እንድትሰጥ ለምን አልተደረገም? ያለ እገታው የኦሮሞ ነጻነት ጦር ነበር የተወነጀለው። አሁንም ምን ታስቦ ነው አጀንዳ ወደ ሚዲያ እንዲመለስ የተፈለገው? ጣቢያዎችንም ልጅ ከዚህ ረጅም ዓመታት በኋላ እንዴት አገኛት? በማንስ ትዝ ነው ዝግጅቱ ከአየር እንዲወርድ የተደረገው? ለምን? መቼስ የመንግስት ዘመድ መሆንም የሚታወቀው ይህ ሚዲያ ደግሞ ብሎም ግሪን ላይትም ሳያደርግ እንደዚህ ያለ ስሜትም ኮርኳሪ ወይም ሴንሲቲቭ ነገር አያሰራጭም። እናስ ለየትኛውም ቀጣይ የፖለቲካ ትርፍ ነው ወይም ጦርነት ግብዓት እንዲሆን ታስቦ ይሆን ትላላችሁ እናንተስ? ለማንኛውም በጉዳይ ላይ በወቅቱ ባሰባሰብኩት መረጃ ላይ በመሰረትም ምን እንደተከሰተ የደረስኩበትን ድምዳሜ ጉዳይም ሲከታተሉ ለነበሩ ጋዜጠኞች፣ የሰብአዊ መብት ድርጅቶች እና የዲፕሎማቲክ ማህበረሰብ አባላትን በማጋራትም ተከታትለው እውነቱን እንዲያጋልጡም ተማጽኜ ነበር። ይህን ሌሎችም መሰል ጉዳዮች ወንጀለኞች ለፍርድ ከማቅረብ ይልቅም የወለጋን ብሎም የሰፊውን ኦሮሞ ህዝብ ስምም ለማጠልሸት በተደጋጋሚ ጥቅም ላይ ለመዋልም ስለቀጠለ ያንን ድምዳሜም በሚቀጥሉት ፖስት አጋራለሁም ሲል ይናገራሉ አቶ ጁዋር መሐመድ። ወደ ቀጣይ መረጃ ስናልፍም የትግራይ ሰላምና ጸጥታ ቢሮ የመከላከያ ሰራዊት ብርጋዴር ጀነራል ምግበይ ኃይልን ለፋኖ ድጋፍ ይሰጣሉ የሚለውን ጨምሮ ሌሎችንም ያቀረባቸውን ክሶች ኃላፊነት የጎደለው ነው ሲልም ወቀሰ።
የሰላምና ጸጥታ ቢሮ እሳቱ ባለበትም ለማራገብ ከመጣር ይልቅ ማርገብገብ፣ ላጋጠመ የራስ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከተው አካልም በመፍጠርና ጣት በመቀሰር የሰላምና እድገትን እንዳይጸና የሚያደርግ ኃላፊነት የጎደለው ተግባር ነው ሲልም ተችቷል። የኢትዮጵያ መከላከያ ሰራዊት በፌስቡክ ገጹ የትግራይ ኃይሎች አመራር የሆኑትን ብርጋዴር ጀነራል ምግበይ ኃይለን ግብረ አበሮቹን አደረጃጀትና አይዞ ባይነት ዘመቻ አንድነት በሚል ስያሜ ፋኖ በተለያዩ የክልሉ ዞን ወረዳዎችም ትንኮሳ ለመፈጸም ሞክሯል በሚል መግለጫም አወጣጦታል። የትግራይ የሰላምና ጸጥታ ቢሮም በምላሹ ጀነራል ምግበይና ጓደኞቹ በፕሪቶሪያው ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ከዚህም ተቃራኒ በሆነ ምንም አይነት እንቅስቃሴ የሌሉና ያልነበሩ መሆኑን ሊታወቅ ይገባል ሲልም ይገልጻል። የትግራይ ሰላምና ጸጥታ ቢሮ ኃላፊ የኢትዮጵያ መከላከያ ሰራዊት መጋቢት 12 2017 ዓ.ም ባወጣው መግለጫም በተለያዩ ክልል የዞን ወረዳዎች ተንኮሶ ለመፈጸም ሞክሯል ያለውን ኃይልም ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷልም ብሏል። የትግራይ የሰላምና ጸጥታ ቢሮ መጋቢት 13 2017 ዓ.ም ባወጣው መግለጫም እንዲህ አይነቱን እርባና ቢስ ዜና መዘርጋትም የትግራይ ሰራዊት ለሰላምን እየከፈለ ያለውን ዋጋና ልፋትም የውሃ ሽታ የሚያደርግና በሰው ቁስል እንጨት መስደድ አይነት መግለጫ መውጣቱ ከልብ አሳዝኖኛልም ብለዋል። የትግራይ ኃይሎች አመራር የሆኑትን ብርጋዴር ጀነራል ምግበይ ኃይለ ከኢትዮ ፎረም ጋር ባደረጉት ቆይታ እኛ እንደዛ አይደለንም፣ አናደርገውም በፍጹም ሲሉም ምላሽ ሰጥተዋል። የፕሪቶሪያው ስምምነት ተግባራዊ እንዲሆንም እንደ ህዝብም እንደ ጊዜያዊ አስተዳደሩም እንደ ሰራዊት አባላትም በህጉ መሰረት እየሰሩ መሆኑንም ጠቅሰው የቀረበባቸውን ክስም በማስተባበል እኔ እንደዛ አይደለሁም፣ የትግራይ ህዝብ ጥያቄም በግለሰቦች አይወሰንም፣ አግባብ ያለው አደረጃጀት ያለን ነን ሲሉም ተናግረዋል። ምግበይ ኃይለ ከፕሪቶሪያው ስምምነት ውጪ ያላግባብ አንዳንዴ ከኤርትራ አሁን ደግሞ የመጣው ከፋኖ ጋር መስራት ሌላም ሊመጣ ይችላል በማለትም ከስምምነቱ ውጪ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን፣ ወደ ትክክለኛው መንገድ እንዲገቡ ነው የምንሰራው ሲሉ ምላሽ ሰጥተዋል። ሮይተርስ የዜና ወኪልም ያነጋገረው የወሎ ቤተ አማራ ፋኖ ቃል አቀባይ አበበ ፈንታሁንም ብርጋዴር ጀነራል ምግበይ ኃይለ የፋኖ ኦፕሬሽንም ደግፈዋል በሚልም በመከላከያ ሰራዊትም የቀረበው ክስም ሐሰት ነው ሲሉ ተናግረዋል። ብርጋዴር ጀነራል ምግበይ ኃይሌ ከፋኖ ታጣቂዎች ጋርም ቡድንም ጋር ማንኛውም ግንኙነት እንደሌላቸውም ለሮይተርስ ገልጸዋል። የመከላከያ ሰራዊት በፌስቡክ ገጽ ላይም ብርጋዴር ጀነራል ምግበይ ኃይሌ የፕሪቶሪያው ስምምነትም እንዲፈርስና እንዳይሳካ ከፍተኛ ጥረት እያደረገ ያለ ከመሆኑም በላይም የጊዜያዊ አስተዳደሩን ማህተምም ለመንጠቅ እና በኃይል ማፍርሶ ስልጣን ለመያዝ የሞከረ የጸረ ሰላምና ጸረ ልማት አራማጅ ነው ሲልም ከሶታል። የትግራይ የሰላምና ጸጥታ ቢሮ መግለጫውንም ግልብና ብስለት የጎደለው ነው ብሎም ከነቀፈ በኋላ የትግራይ ህዝብ ግዛታዊ አንድነት ለማስከበር የሚደረግን ተጋድሎ እንዲህ አቃሎና እንኳሶ ማቅረብ ግን የፕሪቶሪያውን ስምምነት ወደ መሬት አውርዶ ተግባራዊ እንዲሆንም ትልቅ ድርሻ ካለው ተቋም የማይጠበቅና ኃላፊነት የጎደለው ስለሆነም በፍጥነት መስተካከል አለበትም ብለዋል። የመከላከያ ሰራዊት የሰላም ጠንቅ ሲልም የከሰሳቸውን የትግራይ ኃይሎች አመራርም የሆኑትም ብርጋዴር ጀነራል ምግበይ ኃይለንም ለዚህ መሰሪ ተግባር ጅላጅሉን ፋኖ እንደ ተባባሪነት በመጠቀም ጽንፈኛው ፋኖ በራሱ ክልል ላይ ያልተገባ ውድመትም እንዲፈጽም አዞታል በማለትም ወንጅሏል። መከላከያ ሰራዊት አክሎም ዘመቻ አንድነት በሚል ስያሜ ጽንፈኛውን አስተባብሮ በጀመረው ትንኮሳ ከፍተኛ የሆነ ሰብአዊ ቁሳዊ ኪሳራም ደርሶበታል። በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በሰሜን ወሎ የጀነራል ምግበይ ተላላኪ ጽንፈኞችም በለኮሱት እሳትም ተለብልበዋልም ብሏል። ከ317 ተዋጊዎች መገደላቸውን 127 የቆሰሉና ሌሎችም የተማረኩ እጅ የሰጡም እንዳሉ የመከላከያ ሰራዊትም ጠቅሷል። ሮይተርስ ያነጋገረው የጎንደር ፋኖ ቃል አቀባይ ዮሐንስ ንጉስም በበኩሉ 602 የፌደራል ሰራዊት አባላት መገደላቸውን 430 የቆሰሉና ሌሎች የተማረኩ ወታደሮች እንዳሉም ገልጿል። የወሎ ቤተ አማራ ፋኖ ቃል አቀባይም አበበ ፈንታሁንም 30 ተዋጊ እንኳን አልተጓደለም ሲሉም ለሮይተርስ ተናግረዋል። የትግራይ ሰላምና ጸጥታ የቢሮ
የመከላከያ ሰራዊት ክስንም ወንጀላና ስም ማጥፋትም ሲል ተችቶታል። የትግራይ ኃይሎችም አመራር የሆኑትም ብርጋዴር ጀነራል ምግበ ኃይሌ ከኢትዮ ፎረም ጋር ባደረጉት ቆይታ አንድም ፋኖ አመራር ከኔ ጋር ግንኙነት የለውም፣ አላደረጉም፣ አናደርግም ሲሉም ገልጸዋል። የመከላከያ ሰራዊት በአሁኑ ጊዜ የትግራይን ወርቅ እየዘረፈ በኤርትራ በኩልም አድርጎ እየሸጠ ይገኛል በሚል ላቀረበው ክስም ምላሽ የሰጡት የትግራይ ኃይል አመራር ብርጋዴር ጀነራል ምግበ ኃይለ በፍጹም እንደዚህ አይነቱ ውስጥም የምገባ አይደለሁም። በትግራይ ውስጥም አሁንም ባለሁበት ቦታም ድሮም በመከላከያ በነበርኩበት በቢዝነስ ውስጥም ሁሉንም በአግባቡ የሚሄድ ህጋዊ ሰው ነኝ ብለው ምላሽ ሰጥተዋል። ከኤርትራ ጋር ምንም አይነት ግንኙነት የለኝም ሲሉም አክለው ተናግረዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥም ምንም አይነት ሚና እንደሌላት መናገራቸውም አይዘነጋም። በትግራይ ክልል የተፈጠረውን ፖለቲካዊ ቀውስም ተከትሎ ብዙዎች በኢትዮጵያና ኤርትራ መካከል ጦርነት ሊነሳ ይችላል የሚል ስጋታቸውንም ሲገልጹ ቆይተዋል። የመከላከያ ሰራዊት በፌስቡክ ገጹ ላይም ምዕራብ ትግራይን አስመልሳለሁ በሚል እሳቤ 2 ጊዜ የፌደራል መንግስት ሰራዊትን ለማጥቃት ሞክሮ በ10 ሺህ የሚቆጠሩ ወጣቶችን ያስበላ ውጊያም እምቢ ሲለውም የራሱን ታጣቂዎች ረሽኖ ገድሎ ውጊያውን ሳይሳካለት አከርካሪው ተመቶም ሸሽቷል በሚል ያቀረበውን ክስም በተመለከተ የትግራይ የሰላምና ጸጥታ ቢሮ በሰጠው ምላሽም በእርግጥ ዜናውን ከውጭ ለሚያዩ ወገንም ሊያደናግር ይችል ይሆናል። እውነትና ሰራዊታችን ፍላጎትና ዓላማ ለሚያውቅ ግን ላምባሉ አለበት ኩበት ለቀማ ከመሆንም የዘለለ ፋይዳ አይኖረውም ሲሉም ተደምጠዋል። አክሎም የመግለጫ የሂደቶችን ተቀጥላና እሳቱ ባለበት ለማርገብገብ ከመጣር ይልቅም ማርገብገቡን ላጋጠመ የራስ ችግር ለተግባራዊ መፍትሄ ከመጣር ይልቅም የማይመለከተው አካልም በመፍጠርና ጣት በመቀሰር ሰላምና እድገትን እንዳይጸና የሚያደርግ ኃላፊነት የጎደለው ተግባር ሆኖ አግኝተነዋልም ብለዋል። አያይዞም ይቅርታ እንዲጠይቅ ሲልም በመግለጫው አክለዋል። ይህ በእንዲህ ሳለም ጠቅላይ ሚኒስትር ዶክተር አብይ አህመድም የ2 ዓመት የቆይታ ጊዜውን የተጠናቀቀው የትግራይ ጊዜያዊ አስተዳደር የሚቀጥለው 1 ዓመትም እንደሚቀጥል ባለፈው ሳምንትም ተናግረዋል። የቆይታ ጊዜውን የተጠናቀቀው የጊዜያዊ አስተዳደሩን ለማስቀጠልም አስፈላጊ የህግ ማሻሻያዎችን እንደሚያከናውኑም አስታውቀዋል። በዚህም መልኩ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስም እንደሚቀጥልም ተናግረዋል። ይህንን ለማድረግ ከጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳና ከምክትላቸው ጀነራል ታደሰ ወረደ እና ጀነራል ጻድቃን ገብረትንሳኤ ጋር ምክክር መደረጉንም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በክልሉ ከሚንቀሳቀሱ የተለያዩ ፓርቲዎች ጋርም ንግግር እየተደረገ መሆኑን ጠቅሰው በዚህም መሰረት አስፈላጊውን የህግ ማሻሻያ ተደርጎ ለሚቀጥለው 1 ዓመትም ይቀጥላልም ብለዋል።